አብርሃም ወደ አዲስ አበባ መግባቱን ተከትሎ ያልታሰበ ሰርፕራይዝ እንዳደረገችው ሰምቻለሁ ማለት ነው። ይህ ሰርፕራይዝ ምንድነው? ትላንትና አብርሃምን ዴቭ ይዞ እንዲመጣ በተደጋጋሚ ስትወተውት የነበረበት ትልቁም ነገር ምንድነው ነግራችኋለሁ። አብርሃም እንግዲህ እንደምታውቁት ወደ 500,000 ሰብስክራይበሮችን ማግኘት ችሏል ማለት ነው። ታዲያ አሁን ባለበት ሁኔታ ልክ ከዚህ ቀደም እንደሚያደርገው የዚህን እንትን ማዘጋጀት አልቻለም ነበረ። ትላንትና ታዲያ ሩታ በተደጋጋሚ ስትጨቀጭቀው ወይም ዴቭን ይዘኸውና አንዴ ብቻ ላናግረው ስትልበት የነበረው ትልቁ ምክንያት ምንድን ነው? የአብርሃምን የ500 ሰብስክራይበር ፕሮግራም አዘጋጅታለት እንደሆነ ማረጋገጥ ችያለሁ ማለት ነው። ግን ደግሞ የሚያስጠላው እዚህ ዝግጅት ላይ ሄርሜላ ተከትላ መታ ነበረ። ነገሮች ወደማይሆን ነገር አምርቷል ማለት ነው። ያው የታወቀ ነው። በነገራችን ላይ አብርሃም ከሩታ ጋር ሲገናኝ ሄርሜላ ትመጣለች። አብርሃም ከሄርሜላ ጋር ሲገናኝ ሩታ ትመጣለች። ልጁን ምንም ነፃነት እየሰጡት አይደለም። ከዛ ውጪ ደግሞ የምነግራችሁ ሌላኛው ነገር ምንድን ነው? የአብርሃምና የሄርሜላ የውጭ ፕሮሰስ ጣጣ ማለቁን ሰምቻለሁ ማለት ነው። ትናንትና ምሽትም ስለዚህ ጉዳይ ነግሬያችኋለሁኝ። አብርሃምና ሄርሜላ በድንገት ከሀገር መውጣታቸውን ልንሰማ እንችላለን። ኤፍሬምና ሩታ የሆነ ነገር ማድረግ እስካልቻሉ ድረስ ማለት ነው። ለዚህ ነገር ደግሞ ዴቭም ሆነ ሉዜ ተባባሪና ፍላጎት ያላቸው መሆናቸውን ሁላችንም እናውቃለን። እና አሁን ላይ ታዲያ እንደሰማሁት ከሆነ ይሄንን ፕሮሰስ ሙሉ በሙሉ እንደጨረሱትና ይህንን አጋጣሚ ተጠቅማ ሄርሜላ አብርሃምን ከሀገር ይዘው ልትወጣ እንደሆነ ሰምቻለሁ ማለት ነው። በነገራችን ላይ ይሄንን ፕሮሰስ እስኪጨርሱ ነበረ ይሄንን ሁሉ ነገር ሲያደርጉ የነበሩት ወይም አብርሃምን ሰርቀው ወስደው ለ5 ቀናት ያክል እዛ ያስቀመጡት። ከዛ ባሻገርም ደግሞ ወደ ቡታጅራ ራሱ እንዲሄድ ያደረጉበት ትልቁ ሪዝን ከነጋሽዬ ጋር ሆኖ የአብርሃም ጤና እንዲመለስ ምናምን መስሏችሁ ከሆነ በጣም ትልቅ ስህተት ነው የተሳሳታችሁት። እነዚህ ሰዎች ጊዜ የመግዛት እቅድ ላይ ናቸው። ፕላናቸው እንዲበላሽባቸው አይፈልጉም። እና ያለው እውነታ ምንድን ነው? ከሀገር ይዛው ልትወጣ ሁሉንም ጣጣ እንደጨረሰች ሰምቻለሁ ማለት ነው። ለማንኛውም ወደዚህኛው ነገር ስንመለስ ሩታ የአብርሃምን 500 ሰብስክራይበር ፕሮግራም አዘጋጅታለት ደስ የሚል ፕሮግራም ተዘጋጅቶለት ነበረ። ትናንትናም ዴቭን ስትለምነው ስትጠይቀው እባክህን ይዘህልኝና አንዴ ብቻ ስትልበት የነበረበት ትልቁ ሪዝን ይህንን የአብርሽን የ500 ሰብስክራይበር መድረሱን ተከትሎ ሰርፕራይዝ ልታደርገው አስባ መሆኑን ሰምቻለሁኝ። ታዲያ ዛሬ ይህ ፕሮግራም መካሄዱን ሰምቻለሁኝ እና እዚህ ፕሮግራም ላይ ደግሞ ያልታሰቡ ነገሮች ተፈጥረዋል። ብቻ ምን አዲስ ነገሮች አሉ? ሌሎችንም ነገሮች ጨምረን የተወሰኑ ሀሳቦችን እንሰጥበታለን ማለት ነው። ሰላም፣ እንዴት ናችሁ ማይ ፋሚሊ? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ያው ሰሞኑን እየተከናወኑ ባሉ ጉዳዮች ላይ ሰፋ ያሉ ሀሳቦችን እየሰጠን እንደሆነ ይታወቃል። እኔም ብዙ ሀሳቦችን እያነሳሁ የነበረ አንዳንድ መረጃዎችም እየደረሱ የነበረ ከአብርሃም እንዲህ መሆን ጀርባ ማን ያለው የሚለውንም ጠዋት ላይ በለቀኩት ቪዲዮ የሰማሁትን መረጃ ወደ እናንተ ለማጋራት ሞክሬ ነበረ። አብዛኞቻችሁ የየራሳችሁን ምልከታ አስቀምጣችኋል። ኤፍሬም በፍጹም እንደዚህ አይነት ነገሮችን አያደርግም፣ ኤቢ አትሳሳት፣ ምናልባትም የደረሰ መረጃ ስህተት ሊሆን ይችላል እያላችሁ ነበረ። ግን እኔ ያላመንኩበትን መረጃ ስለሰማሁኝ ብቻ ለእናንተ አምጥቼ አልነግርም። ይህንንም ኤፍሬም ምናልባት ይሆናል ብዬ ያሰብኩበትን ወይም የደረሰኝ መረጃ ትክክል ነው ብዬ እንዳምን ያደረገኝንም ነገር ከቪዲዮ ጋር አስደግፌ ነግሬያችኋለሁ። ያለ በቂ ምክንያትም ኤፍሬም እንደዚህ ሊሆን እንደማይችል ግልጽ ነው። በነገራችን ላይ ማለት ነው ከሄርሜላ ፍቅር ቢይዘው እኔ አይገርመኝም። ምክንያቱም ልጅቷ ፍቅር የምታስይዝ አይነት ልጅ ናት። እውነቱን እንነጋገር ከተባለ ምክንያቱም አይደለም ኤፍሬምን ትዳርና ልጅ ያለውን ሚስትና ልጅ ያለውን አብርሃምን ሚስቱንም ልጁንም አስትታ ያመጣች ልጅ እኮ ናት። ታዲያ ኤፍሬም ከሄርሜላ ፍቅር ቢይዞ ምን የሚገርም ነገር አለ ወገኖች? እኔ እኮ አልተገረምኩም። ግን እችን ልጅ ለማግኘት ሌላ መንገድ መጠቀም ስትችል በእንደዚህ አይነት መንገድ ወይም ወንድምህን በሚጎዳ አይነት መንገድ መሄድ የሚያሳዝን ነው። እኔ አሁንም 100% ይሄንን ነገር አድርጋል ብዬ አንተ ላይ ሙሉ ወቀሳ መሰንዘር አልፈልግም። ግን ደግሞ ይሄ ነገር እውነት ከሆነ በጣም ልትወቀስ በጣም እኔ እንጃ በጣም እኔ ብቻ አላቅም ምን ልትባል እንደምችል። ግን የምር ይሄ ነገር ከጀርባ እንደሚወራው ከዚህ ሁሉ ነገር ጀርባ ያንተ እጅ ካለ
በሁሉም ሰው ሰፊ የሆነ ጥላቻ ታተርፋለህ ብዬ ነው እንደኔ የማስበው። ከኦዲየንስ ጀምሮ በቤተሰቦች፣ በራሱ ጓደኞች ለነገ ራሱ እምነት እንዳይኖርህ ሆነ ነው ብዙ ነገሮችን የምታጣው እና እንዳይሆን እጸልያለሁ። በነገራችን ላይ ኤፍሬም አያደርግም ኖ ተሳስተሃል እያላችሁኝ ነው፣ ምኞቴ ነው። ባይሆን ደስ ይለኛል፣ ግን ብዙ ነገሮች እየተጠቆሙ ያሉት ወደዚህ ነው። ስለዚህ ይሄ ነገር ትልቅ ስጋትን ይጭራል ማለት ነው። ወደ ሌላኛው ሀሳባችን ስናልፍ ደግሞ ብዙዎቻችሁ እያነሳችሁ ያለው ጉዳይ ምንድን ነው? አብርሃም ከሄርሜላ ጋር ከሀገር ሊወጣ ነው። ሄርሜላ እንደዛተችው ይህን ነገር ልታደርግ ነው። ከዚህ ጋር ተያይዞስ ምን አይነት አዲስ ነገር አለ የሚሉ ነገሮችን ለማጣራት ሞክሬ ነበረ። በመግቢያ ላይ እንዳልኳችሁ ፕሮሰሱ አሁን ላይ ሙሉ በሙሉ አልቋል። ሄርሜላ እንዳልኳችሁ እጇ ረጅም ነች። እኔ ከዚህ በፊትም እላለሁ በነገራችን ላይ ሄርሜላ ከፋሚሊዋ ጀምሮ በገንዘብም በሰውም ደረጃ እጃቸው ረዥም ነው እና የፈለጉትን ነገር በቀላሉ ማድረግ የሚችሉ ሰዎች ናቸው። ለዛም ነው በነገራችን ላይ በአብርሃምም በሩታም ዙሪያ የነበሩ ሰዎችን ሙሉ በሙሉ በአጭር ጊዜ ውስጥ ማለት ነው እንግዲህ ሄርሜላ ከመጣች አመት ቢሆናት ነው አይደለም። በአንድ አመት ውስጥ በሩታ ዙሪያ የነበሩ ሰዎችን እንዳለ ጥቅልል አድርጋ የወሰደች ሰው ነች እና ይሄ ምንድን ነው የሚያሳየው? እቺ ልጅ ምን ያክል እጇ ረጅም እንደሆነ የፈለገችውን ነገር ለማግኘት ብዙም የምትቸገር አይነት ልጅ እንዳልሆነች ነው ሜቢ እንደኔ እየተረዳ ያሉት። ስለዚህ አሁንም ቢሆን የአብርሃምን ፕሮሰስ ጊዜ ለመግዛት ነበረ በባለፈው ለ5 ቀን ያክል። ምክንያቱም አብርሃም ራሱ ከእነሱ ጋር ሆኖ የሚሰጣቸው አንዳንድ ኢንፎርሜሽኖች ነበሩ፣ ለውጭ ፕሮሰሱ የሚረዱ አንዳንድ መረጃዎችን ከአብርሃም ማግኘት ይፈለግ ነበረ። ለዛም ነው እና አሚሮን እና ብሩክ ልከው ልጁን ወስደውት እነዛን ፕሮሰሶች ለማመቻቸት የሞከሩት። ይሄንን ጉዳይ ከጨረሱ በኋላ ደግሞ ወደ ሩታ ቢመልሱት ወይም እሱ ወደ ሩታ እመለሳለሁ ቢላቸው ብዙ ነገሮች ፌል እንደሚያደርግባቸው ስለገባቸው ያላቸው ብቸኛ አማራጭ ምንድን ነው? አብርሃምን ወደ ጋሽዬ እንወስዳለን ብለው። በነገራችን ላይ ሌሎቹ ተባባሪ ናቸው። ጭንቅላቷን ተጠቅመው ብዙ ነገር እያደረገች ያለችው ሄርሜላ ናት። ሌሎቹ የልጅቷን ከጀርባ ያለውን ነገር ማወቅ ስላልቻሉ ወይም እሷ እየሄደችበት ያለውን ርቀት መረዳት ስላልቻሉ አብዛኞቹ ተባባሪዋ እየሆኑ ነው። በነገራችን ላይ አብርሽን እንደሚጠቅም ለአብርሽ በጣም እንደሚያስብ ሰው ሆና ምናምን ነው ብዙ ነገሮችን የምታደርገው። በነገራችን ላይ ይህንን ስል ግን አታስብም ማለት አይደለም። ስለምትወደው ስለምታፈቅረው የራሷ እንዲሆን ስለምትፈልግ ነው ይህንን ሁሉ መስዋዕትነት የምትከፍለው እና ብዙ ሰዎች እየተባበሯት ነው። በቃ ይሄንን ነገሯን ስለሚያዩ ብቻ ማለት ነው። ለማንኛውም ፕሮሰሶቹን እንዳልኳችሁ ጨርሳለች። ጊዜ ለመግዛትም ነው አንዴ ቡታጀራ፣ አንዴ የሆነ ነገር ብዙ ነገሮችን ሲሉ የነበሩት አሁን ላይ ያን ሁሉ ነገር ጨርሰዋል። ዛሬ ላይ እንዳልኳችሁ በመግቢያ ሩታ ጠርታው የሆነ ሰርፕራይዝ ተዘጋጅቶለት ነበረ። እዛ ዝግጅት ላይ ሄርሜላም ተከትላ መታለች። ምክንያቱም በዚህ ሰዓት አብርሃምን ወደ ሩታ እሷ በሌለችበት መልቀቅ ማለት ብዙ ነገሮችን እንደሚያሳጣት ስለገባት ተከትላ መታ ነበረ። የተፈጠሩ አንዳንድ ነገሮችም ነበሩ። ሜቢ ሰፋ ያለ መረጃ ስለዚህ ጉዳይ አልደረሰኝም፣ ግን ምናልባትም ዛሬ ምሽት ይሄ ቪዲዮ የሚለቀቅ ከሆነ ስለዚህ ጉዳይ ሰፋ ያሉ መረጃዎችን እናነሳለን። እነሱ ከለቀቁ በኋላ ወይም ቪዲዮን ከተመለከትን በኋላ ብዙ ሀሳቦችን ለማንሳት እንሞክራለን። ከዛ ውጪ ምናልባትም ይሄ ቪዲዮ ዛሬ ላይለቀቅ ይችላል። ምክንያቱም እነሱ ቪዲዮ ከተቀረጸ ከሁለት ቀን በኋላ ነው ሜቢ የሚለቁት። እኔም ቀደም እያልኩ ብዙ ነገሮችን እየነገርኳችሁ ነበረ እና ምናልባት ዛሬ ባይለቀቅ ነገ መለቀቁ አይቀርም። ብቻ ቪዲዮ በደረሰና በተለቀቀ ሰዓት ሰፋ ያሉ ሀሳቦችን እናነሳበታለን ማለት ነው። ጋይስ እንግዲህ ለአሁን ይዤላችሁ የመጣሁት አዳዲስ ጉዳዮች እነዚህን ይመስላሉ። እንዳልኳችሁ ምሽት ላይ ቪዲዮዎች ሲለቀቁ ደግሞ መተን እንደተለመዱ ሀሳባችንን እንሰጣለን። እወዳችኋለሁ። ምን ሀሳብ አላችሁ? ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።